ዛፍ ላይ የተቀመጠች ወፍ ቅርንጫፉ ይሰበርብኛል ብላ አትሰጋም። የእርሷ እምነት በቅርንጫፎቹ ላይ ሳይሆን በክንፎቿ ነው። የምትተማመነው በምንድን ነው? በምትደገፋቸው ነገሮች ስትተማመን ትሰበራለህ። ስትሰበር ደግሞ መልሰህ ለመጠገን ከባድ ይሆንብሃል። እርግጥ ህቡዕ ሕሊና ስብራቶችን ሁሉ የመጠገን ታምራዊ ብቃት አለው። ይህ የሚሆነው ግን ስትተማመንበት ነው። ይህ የሚሆነው ግን ከምትመገበው ሀሳብ የተነሳ ነው። በዚህ ወቅት አእምሮህን እየመገብከው ያለው ሀሳብ ምንድን ነው? ሀሳቦችህ ኃይል አላቸው። የምታስበውን በጥበብ ምረጥ። ጤናማ ያልሆኑ ሀሳቦችን ወደ ጤናማ እየቀየርህ አስባቸው። አሉታዊዎችን ወደ አዎንታዊ ቀይረህ አስባቸው። ውድቀትህን ወደ አሸናፊነት ቀይረህ አስብ። ፍርሃትን ወደ ድፍረት ቀይረህ አስብ። በሽተኛ ከሆንህ ጤነኝነትን አስብ። ሰውነት ራሱን በራሱ የማደስ አቅም አለውና ይህ የሚሆነው ደግሞ ሰውነት በህቡዕ ሕሊና ሲታገዝ ነው። ህቡዕ ሕሊና ጅኖችን፣ ሴሎችን፣ ሰውነትን በአጠቃላይ አንተን እንደምትደግፈው አድርጎ ለመስራት ካንተ ትዕዛዝ ይጠብቃል። ለመግደልም እንደዚሁ ትዕዛዝ ይፈልጋል። ምንድን ነው የምታስበው? ሞትን ወይስ ህይወትን? እንዳልኩ ህቡዕ ሕሊና አንተን እንደገና የመፍጠር ታላቅ አቅም አለው። በሚያስደንቅና ታምር ተብሎ ሊባል በሚችል ሁኔታ ጄኔቲክን የመቀየር አቅም አለው። አዎ፣ በማሰብና በማመን ብቻ ጄኔቲክን ታምር በሚመስል መንገድ መቀየር ትችላለህ። ለዚህ ደግሞ የላውሪ ታሪክ ህያው ምስክር ነው። ይህን ታምር አንብበው። ላውሪ በ19 ዓመቷ በብዛት የማያጋጥም የአጥንት ድኩምነት ፋይብረስ ዲስፕላዛ በሽታ ተጠቂ ሆነች። በሽታው ከተለመደው ያነሰ ጥንካሬ ያለው ደካማ አጥንት፣ ያልተመጣጠነ የሰውነት እድገትና አካለ ጎደሎነትን ያስከትላል። አጥንቶቹ እንዲያብጡ፣ እንዲደክሙና በቀላሉ እንዲሰበሩ ያደርጋል። የአጥንት ድኩምነት በተለያዩ የሰውነታችን አጽመ ክፍል ላይ ሊያጋጥም ይችላል። የላውሪ ህመም የተፈጠረው ከቀኝ ታፋዋ ጀምሮ እስከ ቀኝ እግሯ ባሉ የአጽም ክፍሎች ላይ ነው። የመረመሯት ዶክተሮች በሽታው ምንም አይነት መድኃኒት እንደሌለውና እንደማትድን ነገሯት። የአጥንት ድኩምነት የጄኔቲክ ሁኔታ ሲሆን አብዛኛውን ጊዜ የበሽታው ምልክት የሚታየው ከጉርምስና እድሜ በኋላ ነው። ላውሪ የበሽታው ምልክት ከመታየቱ በፊት ለዓመት ያህል ቀኝ እግሯን ይጠዘጥዛት ነበር። ይህም ከአጥንቶቿ ውስጥ አንዱ በመሰበሩ ምክንያት የተፈጠረባት ህመም ነበር። አጥንትሽ ተሰብሯል ሲሏት ደነገጠች። ይህን ያህልም ከባድ የህመም ስሜት ተሰምቷት አያውቅም። በተፈጥሮ አንድ እግሯ ከሌላኛው በትንሹ ይረዝማል። ላውሪ እስከዛሬም ይህንን ያህል የተለየ ምልክት አላየችም ነበር። ወጣትነቷን እንደ ሌሎች በመሮጥ በመደነስና ቴኒስ በመጫወት ነበር ያሳለፈችው። እንደውም እግሯን መጠዝጠዝ ሲጀምራት የሰውነት እንቅስቃሴ ስፖርቶችን ጀምራ ነበር። ከምርመራው በኋላም የላውሪ ህይወት በአንድ ምሽት ተቀየረ። ሐኪሞቿ ተሰባሪ መሆኗንና ጥንቃቄዎቿን እንድታደርግ አሳሰቧት። እንዲያውም ሙሉ እንቅስቃሴዋን በክራንች እንድታደርግ እና ሰርጀሪ እንድትሰራ፣ በመጀመሪያ ከሌላ ሰው በተገኘ የአጥንት ቲሹ አጥንቷ እንዲጠገን፣ በመቀጠልም የአጥንቷ መሃል ላይ ራስል ታይለር የተባለ የድጋፍ ሚስማር እንዲገባላት ተወሰነ። ይህንን ዜና ሲሰሙ ላውሪና እናቷ በሆስፒታሉ ካፍቴሪያ ውስጥ ተቀምጠው ለአንድ ሰዓት ያህል ተያይዘው አለቀሱ። ይህ ለእነሱ ቅዠት ነበር። የላውሪ የቀድሞ ህይወት አብቅቶለታል። ከዛሬ ጀምሮ ሌላ ሰው ሆናለች፣ ተሰባሪ። ከዛሬ ጀምሮ የአጥንቷ ድክመት ለህይወቷ ገደብ ያበጅለታል። በእውኗም በህልሟም ይህንን ቀን አስበው አታውቅም። ሌላ መስመሮችንም ለመከላከል ስትል እንድታዘዘችው ክራንች መጠቀም ጀመረች። ማንሃተን ከተባለ አምራች ድርጅት ጋርም በተማረችው የማርኬቲንግ ዘርፍ የኢንተርንሽፕ የስልጠና ስራ ነበረባት። ሆኖም ቀናቶቿ በሆስፒታል ቅጥሮች ተሞሉ። አባቷም የተለያዩ የኦርቶፒዲክ ዶክተሮችን ማየት አለባት ስላለ ለቀጣይ ሳምንታት አልቃሻዋ እናቷ ከሆስፒታል ይዛት ትንከራተት ነበር። ሁሌም አዲስ ዶክተር ጋር ስትሄድ የሚሏትን ለመስማት በትዕግስት ትጠባበቃለች። ሆኖም ተመሳሳይ መጥፎ ዜናዎችን ትሰማለች። በጥቂት ወራት ውስጥም 10 ሰርጀሮችን ወይም የቀዶ ሕክምና ሐኪሞችን ጋር ሄደች። የአብዛኞቹ ዶክተሮች ሀሳብ ተመሳሳይ ቢሆንም የመጨረሻው ዶክተር ሀሳብ ግን የተለየ ነበር። ሌሎቹ ዶክተሮች በአጥንቷ መሃል ይግባ ብለው ያዘዙት የብረት ሚስማር እንደማይጠቅማት፣ ብረቱ ሊያጠነክርላት የሚችለው ደካማውን የአጥንቷን ስፍራ ብቻ እንደሆነ፣ እንዲያውም ከብረቱ በላይ እና በታች ያሉትን የአጥንት ክፍሎች የበለጠ ተሰባሪ እንደሚያደርጋቸው አስረዳት።
ክራንችና ዊልቸርም ወይም ከእርሷ ጋር ተጣብቆ የሚኖር ነገር መጠቀም እንደሌለባት መከራት። አባቷን ትፈራው ነበር እስከምታስታውሰውን ድረስ። የላውሪ አባት ቁጡና ግልፍተኛ ነበር። ያደጉ ልጆችም ጭምር ይፈሩት ነበር። ሁሉም የቤተሰብ አባላት ከእርሱ ለሚመጡ ድንገተኛ ቡጢዎች መዘጋጀት አለባቸው። ሁሉም ሰው ንዴቱ መቼ እንደሚገነፍል በንቃት ይጠብቃል። ላውሪ በየጊዜው ባይታወቃትም የአባቷ ጠባይ ከእርሷ ሁኔታ ጋር የሚዛመድ ነገር ነበረው። በሰው ልጆች አስተዳደግ ውስጥ 3 የአእምሮ ሁኔታዎች አሉ። በመጀመሪያ 12 ዓመታት ህፃናት ከቴታ ሁነት ወደ አልፋ ሁነት በቀስታ ሂደት ይሸጋግራሉ። አብዛኛውን የጉርምስና እድሜያቸውንም ቤታ ሁነት ላይ ያሳልፋሉ። በቴታና አልፋ ሁነት ላይ ያሉ ህፃናት የተሰጣቸውን ምንም ሳይጠይቁ ይቀበላሉ። በዙሪያቸው የሚደረጉ ነገሮችንም ተገንዝቦ የማስተካከል አቅም የላቸውም። የሚገጥሟቸው ነገሮች፣ የሚያሳልፏቸው ልማዶች በሙሉ ህቡ ህሊናቸው ላይ ይጫናሉ፣ ይሰፍራሉ። የሚገጥሟቸውንም መጥፎ ይሁን ጥሩ ነገሮች እንደ ልማድ ይቀበሏቸዋል። በቤተሰብ በጓደኛ ወይም በቅርብ ሰዎች የሚደርስባቸውንም ጥቃቶች እንደ ኖርማል እና መሆን እንዳለባቸው ነገሮች አድርገው ይቀበሏታል። የላውሪ አእምሮም ከእርሷ ፍቃድ ውጭ የእርሷ ማንነትን መርጦላታል። ሁሌም አባቷ ሲቆጣት ደካማነት፣ አቅመቢስነት፣ ተጠቂነት፣ ጭንቀትና ፍርሃት ይሰማት ነበር። አእምሮዋ ለሚፈጠርባት እያንዳንዷ ስሜት ኬሚካላዊ መልክቶችን እየፈጠረ ወደ ሰውነቷ አካላቶቿ ላይ ይልካል። እናም ይህ ጸባይ ተለምዷዊ ኖርማል እንደሆነ አድርጋ ተቀብለዋለች። ሰውነቷም ዕለት በዕለት የምታሳልፋቸው ስሜቶች ባህሪያን ሆነ መቀየር የማትችለው ነገር እንደሆነ ማምና ተቀብላለች። አሁን ያለችበትንም ሁኔታ የምትመዝነው ከትናንት ስሜቶቿ አንጻር ነው። መልስንም ፍለጋ የትናንት ስሜቶቿን አልፋ መሄድ አትችልም። የአጥንት ሕክምነት ተጠቂ መሆኗ ሲታወቅ እናቷ ለመላ የቤተሰብ አባላት ላውሪ በሕክምና የተረጋገጠ ተሰባሪ መሆኗን አወጀች። እናም ከአባቷ ዱላ ተረፈች። ነገር ግን የቃላት ስድብና የስላቅ ንግግሩ አልቀረላትም። ሆኖም በበሽታዋ ከቡጢና ከዱላ አትርፏታል። የራሷን ማንነት በበሽታው ሰየመችው። አሁን ላይ ያገኘችው የደህንነት ስሜት ለላውሪ ለመኖር ምክንያት ሆኗታል። በውጤቱም ያገኘችውን ልዩ እንክብካቤ መጠቀም ጀመረች። አውቶቡስ ላይ ወንበር ታገኛለች። የሲኒማ ቤት ላይ ሰልፍ ላይ ጓደኞቿ ሲሰለፉላት እርሷ ያገኘችው አግዳሚ ወንበር ላይ ተቀምጣ ትጠብቃቸዋለች። ወይም በተጨናነቀ ሬስቶራንት ውስጥ ለእሷ ሲባል ወንበር ተፈልጎ ይመጣላታል። ላውሪ ህመሟን እንደ ምክንያት መጠቀም ጀመረችው። የምትፈልገውን ነገርም በህመሟ አማካኝነት ትቀበላለች። እንዲያውም ይላል ከዚህ ቀደም ከነበረችበት አሁን ላይ የተሻለ ደህንነት ያለበት ቦታ ላይ እንዳለች ይሰማታል። ጭንቀቷን ለማስወገድ እና ራሷን ከተጨማሪ ስብራት ለመከላከል ከሚገባት በላይ ትጠይቅ ነበር። ብዙም ሳይቆይ በሽታዋ የእርሷ ማንነት ሆነ። በቀጣይም ከጉርምስና መጨረሻ ላይ የሚመጣው የተቃውሞ ዕድሜ ላይ ደረሰች። ቤተሰቦቿና ሐኪሞቿ የሚነግሯትን መቃወም ጀመረች። ህመሟንም መቀበል አቆመች። ያቆመችውንም ሰውነት የመገንባት ስፖርት ቀጠለች። በጭፍንና ባጉል ተስፈኝነትም አጥንቴን የማይጠዘጥስ የስፖርት አይነት ያለችውን ስፖርት እየመረጠች መስራት ጀመረች። ህመሟን ችላ መንቀሳቀሷ ጥንካሬን እንደሚሰጣት አምናለች። እውነታው እንደዛ ባይሆንም ልፋቷ መና ቀረ። ለውጥ አለማየቷ ይብስ ተስፋ አስቆረጣት። ህመሟ እየባሰባት መጣ። በየዕለቱም ጀርባዋን ከመጠን በላይ ያማት ነበር። የሀያዎቹ ዕድሜዋንም ስትጀምር የአከርካሪ አጥንቷ ላይ እና ሌሎች የሰውነት ክፍሏ ላይ የአንጓ ብግነት አጋጠማት። ህመሟንም ችላ ኮሌጅ ተመረቀች። ራሷንም በአዲስ ስራና በአዲስ ቤት መሀል አገኘችው። በህይወቷ ውስጥ ያሉ የጭንቀቶቿና ስጋቶቿ ጭራሽ ባሱ። አናኗሯም እንደ አሮጊት ስለነበረ ቀስ በቀስ እኩያ ጓደኞቿ ካጠገቧ እየራቁ ሄዱ። ብቻዋንም ቀረች። የሀያዎቹን ዕድሜዎቿን ልታገባድድ ስትልም ለመንቀሳቀስ ክራንች ትጠቀም ነበር። 12 ህልም አደገኛ የአጥንት መሰበሮች አጋጠሟት። 12 ያህል አደገኛ የአጥንት መሰበሮች አጋጠሟት። እድሜዋ 30 ዓመት ሲደርስም ከ72 ዓመቱ አባቷ በላይ የሆነ ችግር አጋጠማት። ከእድሜዋ በፊት አረጀች። ለቀናት አልጋ ላይ ታሳልፋለች። ብዙ ሳምንታትንም ከስራዋ በመቅረቷ ምክንያት ስራዋን ልትለቅ ተገደደች። ፓርቲዎችን፣ ጉዞዎችን፣ ኮንሰርቶችን፣ እቃ የመግዛት ፕሮግራሞቿን እና ሌሎች መቆምን የሚጠይቁት የዕለት ተዕለት እንቅስቃሴዎቿን በሙሉ ሰረዘች።
ውስጧም ውጯም ተሰባሪ ሆነ። ደካማነቷ በተሰማት ጊዜ ይባስ ደካማ እየሆነች መጣች። ተሰባሪ መሆኗን የሚያረጋግጡላት ሁነቶችም እየተከሰቱባት በመጡ ቁጥር የበለጠ ተሰባሪነቷን አመነች። የምግቧን ፕሮግራም አስተካከለች። ሰውነቷን ሊጠግኑ የሚችሉ መድኃኒቶችንና ቫይታሚኖችንም ስትወስድ ነበር። ሆኖም ምንም ብታደርግ ምን ከመሰበር አልዳነችም። አንድ ደረጃ እንኳን ስትወጣ አጥንት ይሰበርባታል። ኩርባ መንገድ ላይ ስትታጠፍ ጀርባዋን ይሰማታል። ህይወቷ የቅዠትን ቀጣይ ክፍል እንደመከታተል ነበር። ግርምትን በሚፈጥር ሁኔታ ላውሪ ክረንጅ ወይም ድጋፍ ስትቀር የተሻለ ጤንነት ይሰማት ነበር። ያለ ክራንች ስትንቀሳቀስ የሚያዩት ሰዎች ምንም ህመም ያለበት አይመስላቸውም። ሌላ ጊዜ የሚያደርጉላትን የተለየ እንክብካቤ ይነፍጓታል። ማንም ቦታ አይለቅላትም፣ ቅድሚያ አይሰጣትም። ለሰዎችም ህመም እንዳለባት ማስረዳቷ የበለጠ እንደ በሽተኛ እንድትሆን አደረጋት። ሌላው ዓለም ህመምና በሽታውንም ሊደብቅ ሲሞክር ላውሪ ብቻዋን ላገኘችው ሁሉ ህመሟን ታስረዳለች። አብዛኛውን ኃይል እና ጉልበቷንም ከባቢዋን በመቆጣጠር ትፈጃለች። ለምትበለው፣ ለምትጠጣውና ለምታደርጋቸው ድርጊቶች ትጠነቀቃለች። እያንዳንዱ እንቅስቃሴዋ የታሰበበት ነው። በሱፐር ማርኬት ራሱ ምን ያህል ዕቃ ተሸክማ ወደ ቤት መመለስ እንዳለባት በሚዛን ትለካለች። 5 ኪሎ ከዛ በላይ ከጨመረች ያማታል። አድካሚ ነው። ሆኖም ላውሪ ማድረግ የምትችለው ይህንን ብቻ ነው። ያሏት የምርጫ ብዛቶች ብቻ ትንሽ ናቸው። የማይሰብሯትንም ነገሮች ብቻ ማድረግ አለባት። የተሳሳተ ምርጫ ዋጋ ያስከፍላል። የህይወት ዘይቤዋ በጠበበ ቁጥር አስተሳሰቧም እየጠበበ መጣ። የላውሪ ፍርሃት ጨመረ፣ ድባቴዋ ባሰባት። እናም በመጨረሻ ስራ ልትይዝ ሞከረች፣ ግን አልቻለችም። ይህች ሴት ሯጭ፣ ዳንሰኛ እና ስፖርተኛ ነበረች። አሁን ከጥቂት የዮጋ እንቅስቃሴዎች ውጭ አትሞክርም። በ30ዎቹ ዕድሜዎቿ ማገባደጃ ላይ ስትደርስ ይህንን የዮጋ እንቅስቃሴ ማድረግ አቃታት። ለዓመታትም እንቅስቃሴዎቿ ወንበር ላይ በመቀመጥና በመተንፈስ ብቻ ተገደበ። በ40ዎቹ ዕድሜዎቿ መግቢያ ላይም ዶክተሯ ቀለል ያለ የዋና እንቅስቃሴ እንድታደርግ ቢፈቅድላትም ራሷን ከምንም አይነት እንቅስቃሴ ገደበችው። ያልሞከረችው ሕክምና፣ ያልሄደችበት የሃይማኖት ተቋም የለም። ሁሌም መፍትሄን እንደፈለገች ነበር። አንዳንዴ በመንፈስ ፈዋሾች ጋር ትሄድና የተሻላት ይመስላታል። ሐኪሞች ጋርም ሄዳ የኤክስሬይ ምርመራ ሲደረግላት ውጤቱ ያው ይሆናል። ሁሌም ጠዋት ላይ በድካም ውስጥ ትነቃለች። ያለ ተስፋና ያለ ምንም መልካም ስሜት ትነቃለች። ለእርሷ በዓለም ገበያ ላይ አዲስ ነገር የለም። ላውሪ ምን እንደምትችል አወቀች። እኔና ላውሪ በ2009 ላይ ተገናኘን። ያገኘኋት ስልጠና ወደምሰጥበት አዳራሽ ከመግባቴ በፊት እራት እየበላሁ ሳለ ነበር። ከዚህ በፊትም እሰጣቸው ስለነበሩና ስለ ስብዕና ለውጥ የሚያተኩሩ ስልጠናዎችም ላይ ጥቂት ተወያየን። በቀጣይ ነሐሴ ላይ ለሚካሄደው ስልጠናም ተመዘገበች። ላውሪ ለመጀመሪያ ጊዜ ወደ ስልጠናው ስትመጣ አእምሮን፣ አስተሳሰብን፣ ሰውነትን፣ ስሜቶችንና ጄኔቲክስን መቀየር እንደሚቻል ሰማች። በስልጠናው ላይ ስለ አካላዊ ለውጦች እያስተማርኩ ነበር። ሆኖም ላውሪ የሰውነት ስቃይዋ እና ስሜቷ እንዲህ በቀላሉ ይፈወሳል ብላ አታምንም። ሁሉም ነገሯ ትናንት ላይ ተጣብቋል። ለእሷ ዛሬም ነገም ያው ነው። በውስጧም የመፈወስም የመዳንም ቅንጣት እምነት ሳይኖሯት ነው ወደ አዳራሹ የመጣችው የአካሏን ቁስል ለማዳን ሳይሆን ውስጧን ደስ እንዲለው ብቻ ነበር። ላውሪ ከአዳራሹ እንደወጣች ከትምህርቶች ውስጥ አንዱን ተግባራዊ ማድረግ ጀመረች። ምን ሆነሻል ለሚላት ሁሉ ስለ በሽታዋ ላለማስረዳት ለራሷ ቃል ገባች። ምንም ያህል ቢከብዳትም፣ ምንም ያህል ስሜቷ ቢጎዳም ራሷን ለሌላ ሰው እንደ በሽተኛ የማስተዋወቅ አቆመች። የሚሰማትን ስሜት መቆጣጠር ባትችልም የምታወጣቸውን ቃላት የመምረጥ መብት አላት። የዳንስ ዝግጅት ላይ ስለምን መቀመጥ እንዳለባት ስለማስረዳት ወይም ስለምን ከአዲስ ፍቅረኛዋ ጋር የእግር ጉዞ ማድረግ እንደሌለባት ለማስረዳት ካልሆነ በቀር ያለችበትን ሁኔታ ለሌሎች ማስረዳት አቆመች። ላውሪ ነገዋ ላይ ማተኮር ጀመረች። ደስተኛ ነገ፣ ግሩም ስራ፣ የምትወደው የፍቅር አጋር፣ ከጓደኞቿና ከቤተሰብ አባላቶቿ ጋር የሚኖር ጤናማ ግንኙነት። የላውሪ ቀጣይ እርምጃ ያተኮረው ጠባይዋ ላይ ነበረ። ቃላቶቿንና ሀሳቦቿን በጥሞና መከታተል ጀመረች። የኔን ስልጠናዎችን መከታተልና ጽሞናዎቿን ሜዲቴሽን ማካሄድ ቀጠለች። የቀድሞ ተደጋጋሚና ሰባሪ ሀሳቦቿን ማስቆም ጀመረች። ከቀኗ ውስጥ ለጥቂት ጊዜ ያህል ላውሪ የተሻለ ስሜት፣ የመቻል ስሜት፣ የጥንካሬ ስሜት ይሰማት ጀመር። ሀሳቧ ወደ ትናንት ሲያመራባት ለራሷ ለውጥ እያለች ታነበንባለች።
በቀን ውስጥ በጣም ብዙ መጥፎ ሀሳቦች ቢመላለሱባትም በተቻላት አቅም አዲስና መልካም ሀሳቦችን ለመፍጠር ትሞክራለች። ትጽፋቸው እና የእውነት እስክታምናቸው ድረስ ደጋግማ ታነባቸዋለች። ላውሪ ብዙ ይሞክራለች። ሆኖም አዳዲስ ሀሳቦችን ለማመን እና የእውነትን እየተቀየረች ሆኖ እንዲሰማት 2 ዓመት ያህል ጊዜ ፈጅቶባታል። ለውጧ ጊዜ መውሰዱን እያሰበች ከመደናገጥ ይልቅ ህመሟ ከእርሷ ጋር ከቆየ እድሜ አንጻር ቶሎ አለመለወጧን በጸጋ መቀበል ነበረባት። ለራሷም አካላዊ፣ ኬሚካላዊ፣ አእምሯዊ እና ጄኔቲካል ለውጦችን ማለፍ እንዳለባት ታስታውሰው ነበር። አዲስ ማንነቷ ከመምጣቱ በፊት አሮጌው ማንነቷን መግደል ነበረባት። ደህና ከመሆኗ በፊት ውጫዊ ሁኔታዎቿ ባሱባት። ትኖርበት የነበረው አፓርትመንት ውስጥ ጎርፍ ገባ። እናም ሌሎች ሁነቶች ተደምረው ከባቢዋን ለጤናማ ህይወት እንዳይስማማ አደረጉት። ላውሪ ስትነግረኝ በዚህ መሃል ሆና እንኳ አይኗን ተጨፍንና ገነት ውስጥ እንደምትኖር ያህል ከባቢዋን ትስለዋለች። ለደቂቃዎችም በዚህ ሁኔታ ትቆያለች። ልክ አይኗን ስትገልጥ እና ወደ እውነታው ዓለም ስትመለስ በጥፊ የመመታትን ያህል ስሜት ይሰማታል። እናም እኔ ለእውነታው ዓለም የራሷን ትርጉም እንድትሰጥና ወንዙን እንድትሻገር አበረታታት ነበር። ላውሪ ራሷን እየተጎተተች ወደ ስልጠናዎቹ መቼም አላቆመችም። ካለችበት ሁኔታ የባሰ ነገር የለምና ጥቂት ደስታን ስታገኝ ትቦርቃለች። ለእርሷ በቀን ለ1 ሰዓትም ቢሆን የምትወደው ሀሳብ ዓለም ውስጥ መሆን ደስታን ይሰጣታል። ከዚህ የባሰ ምን እንዳይመጣባት። በሀሳቧ ዓለም ውስጥ እግሯን አያማትም፣ ጀርባዋ አይጎብጥም። ወዳጆቿ ከእርሷ ጎን ናቸው። ጸጥታ የሰፈነበት ንጹህ አፓርትመንት ውስጥ ትኖራለች። በ2012 ላይ ላውሪን በአንዱ ስልጠና ላይ አገኘዋት። የመነቃቃት መንፈስ ይታይባታል። በተቻላት አቅም ወንበሯ ላይ ጀርባዋን ቀጥ አድርጋና ፈርጠም ብላ ለመቀመጥ ትሞክራለች። ሰውነቷ በጥቂቱ ይንቀጠቀጣል። ፊቷን መስመር ሰርቷል። እናም ወንበሯ ላይ ለመቆየት እጇና እግሮቿን አጠነክራቸዋለች። ስሜቷ እጅግ በጣም ይገርማል። ደስተኛ ሆናለች፣ ትስቃለች፣ ታለቅሳለች። እናም እርሷ እንኳን የማትረዳቸው ቃላት ካፏ ይወጣሉ። አስረዋት የነበሩት የቀድሞ ፍርሃቶቿና ጭንቀቶቿ እየላሉ ይመስላል። ለመጀመሪያ ጊዜ የሆነ ኃይል አብሯት እንዳለና ብቻዋን እንዳልሆነች ተሰማት። ላውሪ እንዲህ አለች። የአምላክ ኃይል ካጠገቤ እንዳለ ሆኖ ይሰማኛል። ውስጥ የድሮ እንደሚጮህብኝ አይጮህብኝም። አሁን ጸጥ ብሏል። መከፋት ከኔ ርቋል። ህቡ ህሊናዬ መጥፎነትን አይሰብከኝም። ድክመቴንም እየደጋገመ አያስታውሰኝም። ይህ ለእኔ ትልቅ ለውጥ ነው። የነበርኩበትን ስቃይ የማውቀው እኔ ነኝ። በመጥፎ ሀሳቦች ላይ የምታሳልፈውን ጉልበትና ኃይል መበተን ጀመረች። ህይወቷንም እንደ አዲስ ለመጀመር ተጠቀመችበት። ቀጣይ ስልጠና ላይ ስንገናኝ ላውሪን ያለን ክራንች አየኋት። እንደ ወትሮም እየተሳበች እና እየተንፏቀቀች አልነበረም። ደስተኛ ናት፣ ትስቃለች። እናም ለራሷ በሚሰማ ድምፅ ተንሾካሾካለች። እንደ ድሮ አላዘነችም። ህመሟን እያስታመመች ወይም እየተሰቃየች አልነበረም። ከመጥፎ ማሰብ ሱሷ ተላቃለች። ሰውነቷ ትናንትናውን ረስቶ ዛሬውን ለመኖር እየጣረ ነው። በ2012 ላይ በጸደይ ወራት መግቢያ ላይ እሷን የሚከታተላት የአጥንት ህክምና ዶክተር እንደነገራት ከ19 ዓመቷ ጀምሮ ከተከሰቱባት ከመቶ ምናምን የአጥንት ስብራቶች መካከል የኤክስሬይ ውጤቷ እንደሚያሳየው 2/3 ተሰውረዋል። ለዚህ ታምር ምንም ማብራሪያ ማቅረብ አልተቻለም። ወዲያውም ጂም ውስጥ ያሉና ባሉበት የሚረገጡ ብስክሌቶችን በሳምንት ለ2 ቀናት ለ10 ደቂቃ ያህል መንዳት ጀመረች። ይህ የመንዳት ምልክት ለላውሪ ጆሮዎች ጡም ዜማ ያለው ሙዚቃ ነበር። ደጋግማ ታዳምጣቸዋለች፣ ደጋግማ ትደሰታለች። ስኬትና ውድቀቶች የላውሪ የለውጥን ወንዝ የመሻገር ሂደት ዋጋ እየከፈላት ነው። በመጨረሻም ከመንፈሳዊ ለውጥ ተሻግራ አካላዊ ለውጥን እያመጣች ነው። በየቀኑ ላውሪ ከአካሏ፣ ከአካባቢዋ እና ከትናንትናዋ እየተላቀቀች ስትመጣ ትናንት ከነበራት ማንነት እየተቀየረች ነበር። ከተደጋግሞ ስሜቶቹ ሰውነትና ከተገማች ነገ ነፃ እየወጣች ነበር። ትናንት እንዲህ ነበር፣ ዛሬና ነገም እንዲህ ይሆናል ማለት አቆመች። ድካምና ልፋቷ፣ ክፉ ሀሳቢ የአእምሮ ክፍሏን ጸጥ አሰኘው። አዲስ ሲስተም፣
እና አዲስ ፕሮግራም ውስጥ መግባት ጀመረች። የአዲስ የህይወት ደጃፍ ላይም ደረሰች። ላውሪ በማሰብ ብቻ ሰውነቷን መፈወስ እንደምትችል አመነች። ከትናንትናዋ ጋር የነበሩ ስብራቶቿ መጠገን ጀምረዋል። ምክንያቱም ዛሬ ሌላ ሰው ሆናለች። ከትናንትናዋ ጋር የተጣበቁ የኒውሮን ሲስተሞች ፈርሰዋል። እንደ ትናንት አታስብም፣ እንደ ትናንት አትኖርም። ትዝታዎቿን እየፋቀች አዲስ ታሪክ መጻፍ ጀምራለች። አእምሮዋንና ሰውነቷንም የተሻለ ቀንን እንዲፈጥሩ አለማምዳቸዋለች። ላውሪ በጽሞና ብቻ ሰውነቷ ውስጥ ያሉ አዳዲስ ጅኖችን እንዲበሩ አድርጋለች። እነዚህ ጅኖች ስብራቶቿን ለማዳን የሚረዷትን ፕሮቲኖች ማምረት ችለዋል። እኔ ከምሰጣቸው ስልጠናዎች አንድ ነገርን ተምራለች። በማሰብ ብቻ አጥንቷ ላይ ላሉ ሴሎች ትክክለኛ መልእክትን በመላክ ከስብራታቸው መፈወስ እንደምትችል። ላውሪ እንዲህ ትላለች። ከብዙ ዓመታት በኋላ አንድ እውነታ ተገለጠልኝ። እነዛ ሁላ ስብራቶች የመጡት አጥንቴ ውስጥ በነበሩና ጤናማ ባልሆኑ ሴሎች ምክንያት የተፈጠረ ነበር። በፍርሃት ራሴን በመውቀስ እና በህመም ውስጥ ሁኜ ላለመሞት ብቻ ስኖር ነበር። ደካማና አቅመቢስ እንደሆንኩ ይሰማኝ ነበር። ድካምን ወደ ውስጤ ለማስገባት የተመቸው ነበርኩ። ጅኖችን በራሴ ፈቃድ እንዲደክሙ እያዘዝኳቸው ነበር። እያንዳንዱን መጥፎ ሀሳቦች ደጋግሜ በማሰብ ለራሴ እያስታወስኩ ነበር። ሰውነቴም ስሜቶቹን ደጋግሞ እንዲያስታውሳቸው አደረግኩት። ሰውነቴም ልክ እንደ አእምሮዬ ትናንትን እየኖረ ነበር። እናም አንድ ነገር አሰብኩ። አጥንቶቼ ከኮላጅን ነው የተሰሩት። ኮላጅን ፕሮቲን ነው። አጥንቶቼ ውስጥ ያሉት ሴሎች ጤናማ ኮላጅን እንዲያመርቱልኝ ይፈልጋሉ። እናም ህቡ ህሊናዬን ማለማመድ ይኖርብኛል። ህቡ ህሊና እንደፈለገው እኔን ማዘዝ ማቆም አለበት። እኔ ምን ማድረግ እንዳለበት አለማምደዋለሁ እንጂ እሱ እንዳሻው አያዘኝም። በየዕለቱ በትንሽ በትንሽ እያልኩኝ አለማምደዋለሁ አልኩኝ። ኋላ ላይ መልካሙን ዜና ስሰማ ወንዙን በግማሽ ያህል እንደተሻገርኩት ሁኜ ተሰማኝ። ላውሪ ጽሞናዋንና የእኔን ስልጠናዎች መከታተሏን ቀጠለች። አሁንም ቢሆን ሰውነቷን ህመም ይሰማታል። ሆኖም ድግግሞሹ የህመሙ መጠንና የሚቆይበት ጊዜ እጅግ በጣም ቀንሷል። በምትችለው መጠን ብዙ ነገሮቿን ቀይራለች። አዲስ ስሜት እንዲሰማት ብቻ ጂም የምትሰራበትን ቤት ቀይራለች። ዲዮድራንቷን የምታስቀምጥበትን ቦታ ከግራ ወደ ቀኝ ቀያይረዋለች። እጇን ስታጣምርም ግራዋን ቀኟ ላይ ትደርባለች። የተለመደው ቀኝ ከላይ ግራ ከታች ነበር። በተቻላት አቅም ለእኛ ጥቃቅን የሚመስሉንን ድርጊቶችና ሁኔታዎችን ለመቀየር ትጥራለች። አፓርትመንቷ ውስጥም ቀድሞ ተጣብቃ ከምትውልበት ወንበር የተለየ ወንበር ላይ ተቀምጣለች። ድሮ ከምትተኛበት የአልጋ ክፍል በተቃራኒው ትተኛለች። እሷ እንደምትለው በተቻለ መጠን ባገኘሁት አጋጣሚ ለሰውነቴ አዲስ መልእክቶችን ለመስጠት እሞክራለሁ። እንደምታየው ትልቅ ቪላ ቤት የመግዛት አቅም የለኝም እና በዙሪያ ያሉ ጥቃቅን ነገሮችን መቀየር ለመድኩኝ። ላውሪ ክፍሏ ውስጥ እንደ ማስታወሻ የለጠፈቻቸው ቃላት አሉ። አመሰግናለሁ፣ ፍቅር፣ ንቃት እና ወዘተ። ከቃላቱ መሃል አንድ አባባል ጎልቶ ይታየኛል። ሀሳቦችሽ ኃይል አላቸው፣ የምታስቢውን በጥበብ ምረጭ ይላል። ከዚህ ቀደም ግድግዳ ላይ ቃላትን መለጣጠፍ ለእሱ አዲስ አይደለም። ሁሌም ታደርገው ነበር። ሆኖም እነዚህን ቃላት የምር አታምናቸውም ነበር። በጥር ወር 2013 ዓ.ም የአጥንት ሐኪሟ ጋር አመራች። ከ28 ዓመታት በኋላ ለመጀመሪያ ጊዜ ዶክተሯ ምንም የአጥንት ስብራት እንደሌለባት ነገራት። ሁሉም አጥንቶቿ ደህና ናቸው። ለእኔ እንዲህ ጻፈችልኝ። ደስታዬን በቃላት ላሰፍረው ያቅተኛል። አሁን ሌላ ሰው ለመሆን ተቃርቤያለሁ። የለውጥን ወንዝ ተሻገርኩት። አሁን የአጥንት ሴሎቿ ጤናማ ፕሮቲንን ማምረት ለምደዋል። አእምሮዋም ለሰውነቷ ጤናማ መልእክትን ይልካል። ሰውነቷም ጤናማ ምላሾችን፣ ስሜቶችን ይሰጣል። በማሰብ ብቻ ዳነች። በማመን ብቻ ተፈወሰች። አሁን ከራሷ ውጭ የምታምነው አካል የለም። ከባቢዋ ምንም ይሁን እጣ ፈንታዋን የምትወስነው ራሷ ነች። ሰውነቷ ያለችውን ያምናል። የአጥንት ሐኪሟ ጋር ከሄደች ከአንድ ወር በኋላም ላውሪ እኔ ስልጠና ወደምሰጥበት አሪዞና በረረች። ከደረሰችም ከአንድ ሰዓት በኋላ ከሐኪሟ ረዳት ስልክ ተደወለላት። የደምና የሽንት ውጤት እንደደረሰና አሁንም በሽታው በሰውነቷ ውስጥ እንዳለ ነገረቻት። ያቋረጠችውንም ሕክምና እንድትቀጥል አሳሰበቻት። የላውሪ ልብ ተሰበረ። የኤክስሬ ውጤቷ በድጋሚ ሙሉ እንደሆነች እና ምንም በሽታ እንደሌለባት እንዲሰማት አድርጓት ነበር። ሆኖም የላቦራቶሪ ውጤት የሚያሳየው አሁንም ታማሚ እንደሆነች ነበር። ለሰከንዶችም ልፋቷ ሁሉ ገደል እንደገባና እንደወደቀች ተሰማት። ዜናውን ስትነግረኝ ሰውነቷ አሁንም ቢሆን ትናንት ላይ እንዳለና
ጊዜ እንድትሰጠው አጥብቄ ነገርኳት። አሁንም ለጥቂት ወራት የጀመረችውን እንድትቀጥልና በድጋሚ ምርመራው እንድታካሂድ መከርኳት። የሌሎች ሰልጣኞችም ሁናቴ ያላቸውን መነቃቃትና ለውጥ ከተመለከተች በኋላ በአዲስ መንፈስ ታድሳ ወደ ቤቷ አመራች። እንደ አዲስም ልምምዷን ቀጠለች። ራሷንም አጥንቶ ታሞ እንደዳነ ሰው መቁጠር አቆመች። ልክ እንደ ማንኛውም ሰው ንቁህ፣ ብሩህ፣ ተስፈኛ፣ ጤነኛ፣ ወጣትና ኃይልን የተሞላ ሰው ሁና ህይወቷን መኖር ቀጠለች። ለአእምሮዋም ሁሉም ነገር እንደተሳካላትና ከዚህም በላይ እንደማትፈልግ ነገረችው። የሚሰራ የሚንቀሳቀስና ጤነኛ አካል አላት። ትናንት የነበረችው አሮጊት ከ19 እስከ 47 ዓመቷ ድረስ አሁን የለችም። ያለፈ ታሪኳ አካል ሆናለች። ዛሬ ላይም ውሳኔን አትሰጥ፣ አቅሙም የላትም። አዲስ አእምሮ፣ አዲስ ሰውነት። ላውሪ በቀጣዮቹ ጥቂት ወራት የበለጠ ደስተኛ፣ ነፃና ጤናማ ሆነች። ስለወደፊቷም ጥርት ብሎ ይታያት ጀመረ። ሰውነቷ አልፎ አልፎ ብቻ ያማታል። ደጋፊም የድጋፍ መሳሪያም አትጠቀምም። ግንቦት 2013 ሲደርስ ድጋሚ ምርመራ ማካሄድ ነበረባት። ስለ ውጤቱ ስጋት አደረባት። እናም ቀጠሮዋን ወደ ሰኔ አሻገረችው። ስለዚህ ጉዳይ የኔን ስልጠና ከሚወስዱ ሌላ አሰልጣኞች ጋር ትወያይ ነበር። ለእነሱም ፍርሃቷን ስትነግራቸው ሆስፒታል ውስጥና ከምርመራው ጋር ስላሉ መልካም ነገሮች እንድታስብ መከሯት። ላውሪ በጨለማ ውስጥ እንኳ ብትሆን ብርሃኑን ከፀሐይ ከመጠበቅ ራሷ ልትፈጥረው እንደሚገባ ታምናለች። እናም ሆስፒታሉ ምን ያህል ጽዱ እንደነበር፣ ሰራተኞቹ እንዴት በሞቀ ፈገግታ ይቀበሏት እንደነበር፣ ምን ያህል ውብ ስፍራ እንደነበር በሀሳቧ መሳል ጀመረች። ሀሳቧን ለማስቀየርም የሚያስፈልጋት ይሄ ብቻ ነበር። በቀጠሮዋ ቀን ወደ ሆስፒታል አቀናች። ስለ ፀሐያማው ቀን አመሰገነች። መንገዱ ስላልተጨናነቀ አመሰገነች። እግሮቿን እንደፈለገች ማዘዝ በመቻሉ አመሰገነች። እናም ስለ ሌሎች ብዙ ነገሮች አመሰገነች። በኋላ ላይም ለእኔ ስትነግረኝ ወደ ውስጥ ገባሁ። ስሜን ነገርኳቸው። በእንግዳ ማረፊያ ክፍል ውስጥም ተራዬ እስኪደርስ አይኖቼን ከድኜ ተቀመጡ። የሽንት ናሙናም ወሰዱ። እናም አመስግኛቸው ወጣሁ። ስለ ውጤቱን ማሰብ አቆምኩ። ውጤቱ ምንም ይሁን ምን ለእኔ ግድ አይሰጠኝም። በውስጤ ከውጤቱ ምንም እየጠበቅኩ ስላልነበር በቀላሉ እንድረሳው ሆንኩ። ደስታ ተሰማኝ። ስለሆነውም ሁሉ ነገር ከመጠን በላይ አመስጋኝ ነበርኩ። ነገሮችን ማውጣትና ማውረድ አቆምኩ። በቃ ያልኩት ሁሉ እንደሚሆን አምናለሁ። እኔ ያልኳትን በደንብ አስታውሳለች። እንዴት መዳን እንዳለባት ባሰበች ቅጽበት ወደ ትናንቷ ትመለሳለች። ወደ ቀድሞ ማንነቷ ትመለሳለች። የዛሬ ማንነቷ ተጠራጣሪ አይደለም። እንዴት መዳን እንዳለባትም አያንሰላስልም። እንደሚድን ያምናል። ላውሪ ቀጠለች። እናም ያለምንም ምክንያት ዛሬ ላይ በመሆኔ ደስተኛ ነኝ። ስለ ነገም ብሩህነት እርግጠኛ ነኝ። ከህይወት ጋር ፍቅር ይዞኛል። ህይወቴን በጣም መውደድ ጀመርኩ። እኔን ደስተኛ የሚያደርገኝ ኃይል ከውጪ እስኪመጣ አልጠብቅም። ደስተኛ ነኝ። ምሉ ነኝ። ደስተኛ ነኝ። ከኛ የተለየ ምንም አልነበራትም። የራሷ ገቢ፣ ቤት፣ ፍቅር፣ የፍቅር አጋር፣ ስራ፣ ልጅ ወይም በህይወቷ ይህን አደረግኩ ብላ የምትኮራራበት ነገር አልነበራትም። ሆኖም እርሷን ሊጠይቁ የሚመጡ ጓደኞቿን እና ቤተሰቦቿን በፍቅር ትቀበላቸዋለች። እናም አንድ ነገር ግልጽ ሆኖላታል። ራስን መውደድ ከምንም ይቀድማል። እንደነገረችኝ ይህንን ነገር ከዚህ ቀደም አስባበት አታውቅም ነበር። በህይወቷና በራሷ ከምንም በላይ ደስተኛ ነች። ይህንን መንገድ ከጀመርኩ ጀምሮ ለመጀመሪያ ጊዜ ስለ ምርመራ ውጤት ማሰብ አቆምኩ። ምንም ይሁን ምን የላቦራቶሪ ውጤት ደስታዬን አይወስነውም። ከሁለት ደስተኛ ሳምንታት በኋላ የምርመራው ውጤት መጣ። የሐኪሟ ረዳት ለላውሪ እንዲህ አለቻት። ውጤትሽ ፍጹም ጤነኛ መሆንሽን ያሳያል። የአንቺ ውጤት 40 ላይ ያሳያል። ባልተለመደ ሁኔታ ከ5 ወር በፊት ከነበረሽ የአልካላይል ፎስፌት መጠን ከ68 በእጅጉ አሽቆልቁሏል። ላውሪ የለውጥን ወንዝ ተሻግራ ከማዶ ካለው የወንዙ ዳርቻ ደርሳለች። የቀድሞ ህይወቷ ከእርሷ ጋር እንዳለ የሚያሳይ ምንም ምልክት በእርሷ የለም። ነፃ ነች። እንደ አዲስ ተወለደች። ላውሪ ከምርመራው ውጤት በኋላ እንዲህ አለች። ወዲያው አንድ ሀሳብ ተገለጠልኝ። ከነበሩኝ ማንነቶች ውስጥ ራሴን እንደ በሽተኛ ወይም ከበሽተኛ ጋር እንደሚኖር ሰው የማስብበት ማንነት ከሌሎች ማንነቶች በላይ በእጅጉ ጎልቶ ነበር። ሁሉም አትኩሮቶች በሽተኛ ነኝ ይል ነበር።
ሴት መሆን፣ ፍቅረኛ መሆን፣ ልጅ መሆን፣ ሰራተኛ መሆን ወይም ሙሉ ሰው መሆን አልቻልኩም። ሌላ ለመሆንም የተረፈ ኃይል አልነበረኝም። የዛሬ ማንነቴን ወደዋለሁ። የእኔ ትክክለኛ ማንነት ተሰባሪነት አይደለም። የትናንት ማንነቴንና ያሳለፍኩትን ጊዜ አልወቅስም። ምናልባት ያንን መከራ ባላልፍ ኑሮ ዛሬ ላይ አመስጋኝ ባልሆንኩ ነበር። በማሰብ ብቻ ህይወትን መቀየር እንደሚቻል፣ በማመን ብቻ ሌላ ሰው መሆን እንደሚቻል እኔ ሕያው ምስክር ነኝ።